አሸናፊ ያላሰበው አደጋ ደረሰበት። ፍቅር ለአደይና ለዴቭ ጥሩ ነገር አመቻቸችላቸው። አደይ ከዚህ ቤት መውጣት አለባት ስትል ለእናቷ ተናገረች። ዴቭም አደይ ከዚህ ቤት ከወጣች እኔ ምን አለኝ ብዬ ነው፣ ምንስ ቀረኝ አለኝ ብዬ ነው በማለት ከአደይ ጋር ለመኖርና በውጪ እነሱ ለመኖር ጥሩ እድል አደይ አመቻችታላቸዋል። አደይ ከዛ ቤት መውጣቷ ለዴቭም ጥሩ ነጻነት እንዲያገኝ አድርገዋል። ወይዘሮ እታለምም አደይ እሄዳለሁ ባለችበት ሰዓት ነገሮቹ ሳይጣሩ አትሄጅም ብላ አደይ ክላሷ እንድትቀመጥ አድርጋ ነበር። የመረዘችው ቤዛ ተንኮለኛ በደመቀና በንጉሱ እንደተያዘችም ወይዘሮ እታለም ደርሳ ልጅቷን በዚህ መልክ ምን አድርጋ ነው እንደዚህ የምታሰቃዩት በማለት ለደመቀ ነገረችው። ደመቀም እንዴት ነሽ የፍቅር እናት በማለት ሰላምታውን ሲያቀርብ ሰላምታው ይቅርና ልጅቷን በዚህ መልክ የምታሰቃዩት ለምንድነው ስትል ለደመቀ ነገረችው። ባጠፋችው ጥፋት ነው፣ ጥፋተኛ ናት፣ በዛም መቀጣት አለባት በማለት ነገራት። እናንተ ማናችሁና ነው እሷ እንደዚህ የምታደርጓት? የተፈጠረው ነገር ምንድነው ስትል ነገር አደይ ባጠፋችሁ ነገር ላይ እኔ ነኝ ብለሽ አንቺ እንደሆንሽ ተናገሪ እያሉኝ ሊያሳምኑኝ እየሞከሩ ነው። እንደዚህ የጎዱኝ አደይ ባጠፋችሁ ጥፋት እኔን ጥፋተኛ ለማድረግ ነው ስትል ለወይዘሮ ታለም ተናገረኝ። እናንተ በጣም ባለጌዎች ናችሁ፣ እንዴት እንደዚህ ታደርጋላችሁ? ቤዛ በይተነሺ ወደ ቤት እንሄድ በማለት ወደ ቤት ይዛት መሄድ አስባል። ሮማንና ሩታ አሸናፊን ፍለጋ መንገዳቸውን ጀምሯል። ሩታ አሹ የት ሄዶ ነው እያለች እንደ ህፃን ልጅ ሁሉንም እየጠየቀች እየፈለገች ነው። የባቡሬና የአደይ የለምለም ፍቅር ደግሞ እየተቀራረበ ሊመጣ ችሏል። ለምለምም ደስተኛ ሆና እየሳቀች ባቡሬን ያለበትንና የቤተሰቡን ነገርም እየጠየቀችው ነው። ሰላም ጤና ይስጥልኝ ውድ የተከበራችሁ የዚህ ዩቲዩብ ቻናል ተከታይ ሆናችሁ ቤተሰብ በሙሉ በያላችሁበት ሰላማችሁ ብዝት ይበል። ለዚህ ዩቲዩብ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ ቪዲዮውን ላይክ እና ሼር እያደረጋችሁ እስከ ፍጻሜው እንድትከታተሉ ስል በአክብሮት እጠይቃለሁ። ሰራተኛዋ አደይ ክፍል 119 በቅናት የተንጨረጨረችው ፍቅር ተንኮለኛ ዴቭን ጋር ከኒ ጋር ይሆናልና በማለት ከአደይ ጋር እንዲጣላ ሀስባ ነበር። ግን በጭራሽ ያሰብሽው ነገር መቼም እንደማይሆን ነው በማለትም ደግሞ ከዚህ ቤት አላርፍም ካልሽና ስርዓትሽን ካልያዝሽ አደይ ከእንግዲህ በኋላ ሚስቴ ናት፣ ከዚህ ቤት እንለቅልሻለን ሲል ለፍቅር ተንኮለኛዋ ነገራት። አንተኮ ትወደኛለህ፣ እንደምትወደኝ አይንህ ያስታውቃል፣ መናገር ፈርተ ነው እንጂ ስትል ፍቅር ነገረችው። በመካከላችን አደይ ገብታ ነው እንጂ እኔ እናንተኮ እንዋደዳለን ዴቭዬ ስትል ለዴቭ ነገረችው። አንቺ ነሽ በኔና በአደይ መካከል የገባሽው እንጂ አደይ አልገባችም። ከእንግዲህ በኋላ አደይ ሚስቴ ናት፣ አርፈሽ ብትቀመጪና ቁርጥሽን ብታውቂ ይሻልሻል ሲል ለፍቅር ተንኮለኛዋ ነገረ። አሻንጉሊቴ የት ሄደ አክስቴ የላከችልኝ ስትልም ለእናቷ ለወይዘሮ እታለም ተናገረች። አሸናፊን ፍለጋ የሄዱት ሊሊ ቤት ተቀምጠው ሊሊና ባቡሬ ተቀምጠው ሁለቱ እያወሩ ድንገት ሩታና ሮማን ከቻሉ። አሸናፊ እዚህ የለም ወይ አሹ ጠፍቶናል ስትል ለሊሊ ነገረቻት። እንዴ የት ሄዶ ነው እዚህ አልመጣም ስትልም መለሰች ሊሊ። ይች ልጅ አትመቸኝም ስታስጠላኝ ሲል ያችን ሩታን ሲናገር ሊሊ ሰማች። ቆይ ግን በዚህ ልክ ምን አድርጋህ ነው? ስትቀርባት እኮ መልካምና ጥሩ ልጅ ናት ስትልም ያን ጊዜ ታውቃታለህ ብትቀርባም ስትል ለባቡሬ ነገረችው። አረኔ ምን ትሰራልኛለች ብቻ ታስጠላኛለች፣ አትመቸኝም ሲል ለሊሊ ነገራት። ሊሊ እየሳቀች ይሄ ነገር ግን እንዴት ነው ሌላ ነገር እንዳይጠልፍህ በኋላ እኔ ተናግሬ ያለው እያለች እየሳቀችበት ነው። አደይ ስልኳ አይጠራም፣ ምን ሆነ ይሆን እያለች ስለ አደይ እየተጨነቀች ነው። ባቡሬም ምን ትሆናለች እያለ እየነገራት ነው።
እሷ መልካምና ጥሩ ልጅ የዋህ ገራገር ስለሆነች በሷ እያሳበቡባት ነው ስትልም ስለ አደይ መልካምነት ለባቡሬ ነግሯል። የንጉሱና የቅምጥል ፍቅር ደግሞ ተባብሷል። ሁለቱም በፍቅር እየከነፉ ነው። እሱም ቤተሰብ ጋር ሄዶላት ከአባቷ ጋር እንዲተዋወቅላትም ብትፈልግ እኔ ነኝ ወይ ሄጄ የምናገረው ሲልም ለቅምጥል ነገራት። እና እኔ ሄጄ ልጋፈጥልህ ነው ወይ ራስህ ነህ ስትልም ለንጉሱ እነግረዋለች። አሸናፊ በመጥፋቱ በጣም ያሰበችው ሮማን ያንን ውጭ ላይ እንውጣ በማለትም ሊሊን ይዟት የወጣው እሱ መውጣት ሲፈልግ ሊሊ ተከትዬ መውጣት እፈልጋለሁ እኔም እቤት ብቻ መቀመጥ አልፈልግም እያለች ስለ እናቱ እየጠየቀችው ነው። ስለ ቤተሰቡም እየጠየቀችው ነው። ያለውን እና ያሳለፈውን ውጣ ውረድ እናቱ ለሱ ብላ ያልገባችበትና ያልደከመ ስራ እንደ አልነበረም ለሊሊ ነገራት። አስተዋውቀኝ ስትል ለባቡሬ ነገረችው። ሚስቴ ናት ብዬ ላስተዋውቅሽ ያለበለዚያ አይሆንም። አስተዋውቀኝ ያለችው ሚስት ብቻ ይዛ ስትመጣ ነው ብላኛለች ሲልም ለሷ ይመልስላታል። እየቀለድህ ነው ስትልም እመልሳለታል። ሁለቱ እንደተቀመጡ ደመቀ ሁለቱንም ያያቸዋል። አንቺም እንደ ባቡሬ ለመድሽ እንዴ ውጭ ላይ መቀመጥ እያለ ሁለቱም እየተሳሳቁበት ነበር። አውድ ይሻለኛል ብዬ እያለች ደመቀ ነገረችው። ሩታና ሮማን ለደመቀ ነገሩት። አሹ ጠፍቷል አይተኸዋል ወይ ሲሉ ለደመቀ ሲነግሩት እሱ ህፃን ልጅ ነው ወይ የት አባቱ ይሄዳል ትልቅ ሰው አይደለም ወይ እናንተ ሁለታችሁ መቼም እሱን ያንን ትልቅ ሰው እየፈለጋችሁት እንዳይሆን ሲልም ለሮማንና ለሩታ ይናገራል። ሩታ በሉ ጠይቃችሁ ስልክ ደውሉልኝ ስትልም ሩታ ሄዳለች። በጣም ያሰበችው ሮማንም ወይዘሮ እታለም እንዳስቀየመችው ከዛ ቤት እንደወጣም ለደመቀ ነግረዋለች። በጣም አስባለች። ደመቀ ይገኛል የት ይሄዳል እያለ ነው። ሩታ እሷን በጣም እንደተናደደች የአሸናፊ መጥፋት አሳስቧት ወደ ቤት ስትመለስ አደይ መሄድ አለብኝ ከዚህ ቤት እያለች ልብሶቿን እያዘገጃቸች ዴቭ እባክሽ አደይ በሀሳቤ ተስማሚና እንወስን እያለ ለአደይ እየነገራት ነው። ለጊዜው እኔ ልሄድ አንተም ተከትለኸኝ አትሄድም፣ ሁለታችንም ከዚህ ቤት ከወጣን ሌላ ችግር ይፈጠራል እያለች ለዴቭ ነገረችው። እሷ ወደ ሊሊ ጋር መሄድ አስባለች። እሱ ደግሞ ነገሮች እስከሚጣሩ ድረስ አንተ እዚህ ብትቆይ መልካም ነው፣ ሌላ ነገር ደግሞ ይፈጠራል፣ ሁለታችንም ተወጣን ስትል እና በውጪ መገናኘት እንዳለባቸው ወስነው እሷ ሸኝቷታ። ቤዛ ያቺ ሩታ ተንኮለኛ ላንቺ አግተሹ ነው ወንም አሳግተሹ ነው አንቺ ጥፋተኛ እንደሆነሽ እውነቱን አሸናፊ እንዳይናገርብሽ ስለፈለግሽ ነው ብላ ፈለፊት ከሷ ጋር እንግዲህ ጸብ ለመፍጠር ከአደይ ጋር ሞክራለች። ዴቭም ስርዓት ያጂ ምን አድርጋሽ ነው እንደዚህ የምታደርጋት በማለትም በጣም ተቆጥቷል። ወይዘሮ እታለም ቤዛን ተንኮለኛዋን ጥፋተኛዋን ወደ ቤት ይዛ ለመሄድ አስባለች። እቤት ከቻለች ፍቅር ተንኮለኛዋም አሸንጉልቷን ልትሰርቅ እዛ እንደተቀመጠች የአደይን ምን እየሰራሽ ነው ብላታለች። አንቺ በአደረግሽው ነገር አታፍሪም ወይ? ልታፍሪ ነው የሚገባሽ ስትል ለአደይ ትነግራታለች። እኔ እንዳላደረግኩት ህሊናሽ ያውቃል፣ ስርዓት ብትጂ ይሻልሻል ስትልም ፍቅርን አደይ አስጠነቀቀቻት። ካላረፈሽ አንድ ነገር ምነግርሽ ነገር ከዴቭ ጋር ያለሽን ነገር ብትተዊ ይሻልሻል፣ ያለበለዚያ የሚከተልሽን ችግር አስቢ ስትልም ለአደይ ታስጠነቅቃታለች። በኔና በዴቭ መካከል ምንም አይነት ነገር አንቺን አያገባሽም፣ ምንም
አታመጭም ስትል ፍቅር ተንኮለኛዋን ታስጠነቅቃታል። ፍቅር ለቤት አሻንጉሊቷን ልትሰርቅ የተዘጋጀችው አሁን ይዣት ብሄድ አደይ ትነቃብኝ ይሆን እንዴ እያለች ነበረ። ወይዘሮ እታለም ቤዛን ይዛ ወደ ቤት ከች ስትልም አንቺ ምን ልትሰሪ መጣሽ በማለትም ቤዛን ሲጥ ለማድረግ ሞክራለች። ምን እያደረግሻት ነው ልጄ? ኧረ ተይ እያለች ወይዘሮ እታለምም ልጇን ተቆጣች። አንቺ እኔ ልጅሽን መቼ ነው የምትሰሚኝ? ሊገሉን አልነበረም ወይ አደይ እና ቤዛ አንድ ጋር ሆነው? እማዬ እኔ ልጅሽን ለምን አትሰሚኝም ስትል ወይዘሮ እታለም ነግራታል። ለምን አደይን ብቻ ጥፋተኛ ታደርጊያታለሽ? ቤዛም አጥፍታለች። ሁለቱም ከዚህ ቤት ይባረሩ፣ ፍቀጂልኝና ሁለቱንም ላባራቸው ስትል ለወይዘሮ እታለም ተናግራለች። ወይዘሮ እታለምም አደይ ጥፋተኛ እንደሆነችና ለአደይ ስትናገር ዴቭ በጣም ተናደደ፣ ተቆጣ። የተናገርሽው ያደረግሽው ነገር በጭራሽ ትክክል አይደለም። ቆይ አደይ የናንተን ቤት ስለ አጸዳችና የናንተ ሰራተኛ ስለሆነች ነው ወይ በዚህ ልክ የምትናገሪያት? ያደረግሽው ነገር ትክክል አይደለም። አደይ ከሄደች ከዚህ ቤት እኔንም አታገኙኝም ብሎ አደይም ዴቭም ከዛ ቤት አደይን ተከትሎ እንደሚወጣ ለወይዘሮ እታለም ነገራት። ሁለቱ ቁጭ ብለው አደይ እያሰብኩ ነው እያለች አጠገቧ በተቀመጠበትም አደይ አይዞሽ፣ ምንም ነገር አይፈጠርም፣ እኔ ደግሞ ከጎንሽ ነኝ በማለት ለአደይ ከእስከዛሬ ካሳለፍሽው ህይወት ከእንግዲህ በኋላ የሚበልጥም የሚከፋም አይደለም፣ እኔ ያለሁ ደግሞ ምንም ልከፋሽና ልትቀየሚ አይገባም